መንግስት ከዓለም አቀፍ ተቋማት የሚበደራቸው ብድሮች ድህነትን አይቀንሱም የሚል የበረታ ትችት በፓርላማ ቀረበበት። ምርጫ ቦርድ የቅሬታ ሰሚዎችን ቁጥር በ6ኛው ምርጫ 3 የነበረውን ለ7ኛው ግን ወደ 1 ዝቅ ማድረጉን ገለጸ። በአፍሪካ የሎጂስቲክስ ዘርፍን ለማሳደግ ይሰራል የተባለ ማህበር ተመሰረተ። በሰሜን ምስራቅ ናይጄሪያ አዳማዋ ግዛት ውስጥ ታጣቂዎች ቢያንስ 29 ሰዎችን ገደሉ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። መንግስት ከዓለም አቀፍ ተቋማት የሚበደራቸው ብድሮች ድህነትን አይቀንሱም የሚል የበረታ ትችት በፓርላማ ቀረበበት። ይህ የተባለው የህዝብ ተወካዮች ምክር ቤት በዛሬው ዕለት በኢትዮጵያ መንግስትና በአውሮፓ ኢንቨስትመንት ባንክ ማህበር መካከል የተፈረመውን የ110 ሚሊዮን ዩሮ የብድር ስምምነት አዋጅ መርምሮ ባጸደቀበት መድረክ ነው። ብድሩ ከ2026 እስከ 2029 እንደ አውሮፓውያኖች አቆጣጠር ባሉ ዓመታት ለሚከናወኑ ዋና ዋና ተግባራት ማለትም ለተቋማትና ተጠቃሚዎች አቅም ግንባታ፣ ለቁጥጥርና ክትትል ስርዓት ማሻሻያ፣ ለቀጥታ የብድር አቅርቦትና ለፕሮግራም አስተዳደር ስራዎች የሚውል መሆኑን በፓርላማው የመንግስት ረዳት ተጠሪው ዶክተር ምህረቱ ሻንቆ አስረድተዋል። ብድሩ በ12 ዙሮች የሚለቀቅ ሲሆን በ25 ዓመታት ውስጥ ተከፍሎ የሚጠናቀቅ ስለመሆኑ ቢነገርለትም ከምክር ቤት አባል በኩል ግን ጥያቄ እንዳይቀርብበት ከማድረግ አላገደውም። አንድ የምክር ቤት አባል እንደጠየቁት ድህነት በብድር ሊቀንስ ይችላል ወይ? በበጀት ደረጃም ጭቅጭቆች ሲነሱ እንደነበር አስታውሰው መደበኛ በጀት በአብዛኛው ለብድር ዕዳ ተከፋይ እየተደረገ ነው በማለት ከተለያዩ ሀገራትም ብድሮችን እንደሚወሰዱ አስታውሰዋል። ላለፉት 5 ዓመታት ተመሳሳይ የብድር አዋጆች ሲጸድቁ እንደነበር አንስተው ሀገሪቱ በብድር እንድትኖር ነው ወይ የምናስበው? በየቀኑ ዕዳና ብድር ውስጥ የምንገባው ለምንድን ነው? ሀገሪቱ በዕዳ እየተያዘች ቀብድ የሆነች ይመስለኛል ግርም ታዘል ጥያቄያቸውን ሰንዝረዋል። በብድር ድህነት ይቀንሳል። ኮንትራዲክሽኖች አሉ እዚህ ቤት ውስጥ የሚታዩ። በአንድ በኩል በጀት ስንከራከር ስንጨቃጨቅ በጀቱ ላይ ስለማጽደቅም መደበኛ በጀት በአብዛኛው ለብድር ዕዳ ተከፋይ ነው የሚሆነው እንላለን በአንድ በኩል። በሌላ በኩል ደግሞ ብድር በየቀኑ እንወስዳለን። ኦልሞስት ባለፉት 5 ዓመታት ካጸደቅናቸው አዋጆች ግማሾቹ ብድር የወሰድናቸው ናቸው፣ ብድር ያጸደቅንባቸው ናቸው እና በብድር ለመኖር ነው የምናስበው? ዓላማችን ስትራቴጂያችን ረጅም ጊዜ ወይስ ምንድነው? ዕዳ ይሄን ያህል በየቀኑ ራሳችን የማንችልበት ለመቻልም ዓላማ አለ አይመስልም እና ብድር በየቀኑ የምንወስደው ለምንድን ነው? ብድር በየቀኑ ከተለያዩ ሀገራት there is no free lunch እንደብሉት 0.5 ይሁን 1% በነፃ ብድር የሚሰጠን ሀገር የለም። የራሱን የሆነ ነገር ከራሱ ጥቅም አንጻር ነው ብድር የሚሰጠው። እኛም ከራሳችን ጥቅም አንጻር ነው የምንበደረው። ግን በብድር በዕዳ እየተያዝን ያለ ይመስለኛል። ሀገሪቷ ራሷ በዕዳ እየተያዘች ያለች ቀብድ የሆነች ይመስለኛል እና ፋይናንስ ሚኒስተር እንዴት ነው ይሄን የሚያስበው? በብድር አሁን ድህነት ይቀንሳል? መደበኛ በጀት ከግማሽ ወደ ግማሽ የሚጠጋው ዕዳ እየተከፈለ ድህነት ይቀንሳል ብሎ ማሰብ ምን ማለት ነው? ከየሀገራቱ የምንበደራቸው ብድሮች ስራ ላይ ውለው ውጤት አምጥተው ነው ወይ ዕዳው የሚከፈለው ሲሉ የብድሩን የአከፋፈል ሁኔታ የጠየቁ የምክር ቤት አባልም አሉ። ብድሩ ከኢኮኖሚ አንጻር ሲታይ አዋጭ አይደለም። እንደዚህ አይነት ብድሮች ኢኮኖሚው ላይ የሚያሳድሩት ጫና ምን ያህል ታይቷል? ይህ ብድር በኢትዮጵያ ልማት ባንክ በኩል ተደራሽ እንደሚደረግ አንስተው በባንኩ ላይ ኪሳራ እንዳይገጥም ምን ያክል መተማመን አለ በማለት አክለውም ጠይቀዋል። ክልሎች ከብድሩ እንዴት ተጠቃሚ ሊሆኑ ይችላሉ የሚለው ሌላኛው ጥያቄ ነው። እነዚህ የምንበደራቸው ብድሮች ኤፌክቲቭሊ ስራ ላይ ውሎ በትርፋቸው ነው የምንመልሰው ወይስ ብድሩን እስከታች ድረስ በትነን ከሌላ ኢኮኖሚ ካመነጨው ነገር ብድሩን መመለስ? እዚህ ጋር ነው በጣም ትልቁ ጥያቄ ያለኝ ማለት ነው። ለምሳሌ አሁን ይህ 110 ሚሊዮን ዩሮ በተለይ ግብርናውን ዘርፍ ለማዘመን ይህ ደግሞ እንደገና ስፔሲፊካሊ ለተቋማት ግንባታ ለቁጥጥር ተብሎ የተቀመጠው ነገር አብዛኛው ከኢኮኖሚ አንጻር ሲታይ አዋጭ ነው ብዬ አላስብም። በግርግጥ ተቋማትን መገንባት ማዘመን፣ ለቁጥጥርና ለክትትል ገንዘብ ማውጣት፣ ሪሰርች ላይ ገንዘብ ማፍሰስ በጣም አስፈላጊ ነው። የምንበደረውን ብድር ግን ለኦቨርሄድ ኮስት የምናወጣ ከሆነ ይሄንን ብድር እየተጠራቀመ ሲሄድ ሌላኛው ላይ ነው ሄዶ የሚያርፈውና ይሄንን ፋይናንስ ሚኒስተር እንደዚህ አይነት ብድሮችን በዚህ ደረጃ
ስፔሲፊክ አድርጎ ታች ላይ እንዲሄድ ሲያደርግ ኢኮኖሚው ላይ የሚያሳድረው ጫና ምን ያክል ታይተዋል የሚል ነው አንደኛ። ሁለተኛው አሁን ስፔሲፊካሊ ከአውሮፓ ህብረት ኢንቨስትመንት ጋር የአውሮፓ ኢንቨስትመንት ጋር የሚደረገው ስምምነት ወደ ልማት ባንክ ገብቶ በዛ በኩል ነው ብድሩ የሚዳረሰው ወይም ወደ ተግባር የሚወርደው ይላል። ይህ ተቋም እንደምታወቀው ከለውጥ በፊት ሀገራዊ ብድርን በምን አይነት መልኩ ማኔጅ አድርጎ ለብዙ ችግር ተዳረገ ስለመሆኑ ሁላችንም የምናውቀው ጉዳይ ነውና አሁንስ ምን ላይ ነው ያለው? በዛ በኩል ሲሄድ ይህ ጉዳይ ዳግም እንደማይገጥመን ምን ያክል እርግጠኛ ነው? ክልሎች በምን አይነት ሁኔታ ነው ከዚህ ብድር ተጠቃሚ ሊሆኑ የሚችሉ ግልጽ አሰራር አለ ወይ? ልማት ባንክ የሚሰራበት አሰራር እና ፍትሃዊነት ኖሮ ሁሉም አካባቢ ዜጎች በአግባቡ የሚጠቀሙበት ሁኔታ ምን ታስቧል? ከአባላቱ ለተጠየቁ ጥያቄዎች ምላሽ ያሉትን የሰጡት የገንዘብ ሚኒስትር ዴኤታ ሰመሬታ ሰዋሰው ብድር ለገበሬው ግብርና ስራዎችን ለማከናወን እንዲረዳ ጥቃቅንና አነስተኛ ኢንዱስትሪዎች እንዲስፋፉ ታስቦ የተዘጋጀ መሆኑን በመጥቀስ ተከራክረዋል። ከልማት ባንክ ጋር ተያይዞ ለተነሳው ጥያቄም መልስን ሰጥተውበታል። ብድር እንደተባለው ለገጠሩ ማህበረሰብ አክሰስ ለመጨመር በተለይም ለገበሬው ማዳበሪያ ለመግዛትም ሆነ አግሪካልቸራል ኢንፑቶችን ለመግዛት ጥቃቅንና አነስተኛ ኢንዱስትሪዎች ደግሞ እየተስፋፉ እንዲሄዱ የብድር አገልግሎትን ለማቅረብ ታስቦ የተዘጋጀ ብድር ነው። ይህ ብድር በርካታ በሚሊዮኖች የሚቆጠሩ ታርጌት ግሩፑ 13 ሚሊዮን የሚጠበቁ ማህበረሰባችንን ያገለግላል፣ ያግዛል ብለን እናምናለን። እንደ ገንዘብ ሚኒስቴር ይህን ብድር ለልማት ባንክ የምንሰጥበት የራሱ የሆነ አሰራር አለው። ልማት ባንክ ከገንዘብ ሚኒስቴር በብድር ይወስዳል። ስለዚህ ይህ ብድር ሪቮልቭ የሚያደርግ ሪሶርስ ነው የሚሆነው ማለት ነው። አሰራሩም ላይ ጥብቅ የሆነ ክትትልና ቁጥጥር ይደረጋል። ልማት ባንክ ከማይክሮ ፋይናንሶች ጋር የሚያደርገው ትስስር በምን አይነት መዋቅር መመራት አለበት፣ ብድር መጠኑ ምን ያክል መሆን አለበት የሚሉት ዝርዝሮች ሁሉ በስፋት ታይተው የሚሰራ ፕሮግራም ነው። እዚህ ወቅቱን የጠበቀ ሞኒተር የሚደረግ ፕሮግራም ነው። ከአውሮፓ ህብረት እዚህ የማይቀርብ የግራንት ሰፖርት አለው። ወደ 40 ሚሊዮን ዶላር ኮምፕሊመንት ያደርጋል። ስለዚህ የዚህ የክሬዲት ላይኑ ከአራቱ ኮምፖነንቶች ውስጥ ትልቁን ፖርሽን ይወስዳል። አላማውም የብድር አገልግሎትን የማቅረብ ስለሆነ ይህንኑ ይቀጥላል። ምርጫ ቦርድ የቅሬታ ሰሚዎችን ቁጥር በ6ኛው ምርጫ 3 የነበረውን ለ7ኛው ግን ወደ 1 ዝቅ ማድረጉን ገለጸ። ኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያ ደረጃ የሚመደቡ የቅሬታ ሰሚዎችን ቁጥር ከ3 ወደ 1 ዝቅ ማድረጉን አስታወቀ። ይህም ከዚህ ቀደም በእያንዳንዱ የምርጫ ጣቢያ 3 ሰው ይቀመጥ የነበረ ሲሆን አሁን ላይ 1 ብቻ ይሆናል። ቦርዱ ይህን ባስታወቀበት ሰዓት የገለልተኝነትና የውሳኔ መስጠት ላይ ጥያቄ ውስጥ የሚከተው ይሆናል የሚል ጥያቄ ተነስቶበታል። ይሁን እንጂ ቦርዱ ይህንን ማሻሻያ ያደረገው የሰው ኃይል አጠቃቀምን ውጤታማ ለማድረግና የቅሬታ አፈታት ሂደቱን ለማሳለጥ መሆኑን አስታውቋል። ምርጫ ቦርድ በምርጫ ወቅት የሚነሱ ቅሬታዎችን በገለልተኝነትና በተሻለ ጥራት ለመፍታት የሚያስችሉ የሕግ ማሻሻያዎችን ማድረጉን የገለጸ ሲሆን ቦርዱ ምርጫ ጣቢያ ወደ ወረዳ ፍርድ ቤት ወይም ደግሞ ወደ ምርጫ ክልል ሊመጣ ይችላል። ከዛም ወደ ፍርድ ቤት ይሄድና እያንዳንዱ ጉዳይ ወደ ቦርዱ ሊመጣ ይችላል ብሏል። የቅሬታ ሰሚዎች ቁጥር እንደቀነሰ የተነገረው የምርጫ ፍትህ በኢትዮጵያ የዳኝነት ፍትህና አስተዳደር አካላት ሚና በሚል ባለፈው ቅዳሜ በተዘጋጀው የህግና ፍትህ ጥናትና ምርምር ኮንፈረንስ ላይ ነው። ኮንፈረንሱ በፌዴራል ህግና ፍትህ ኢንስቲትዩት አዘጋጅነት የተሰናዳ ነበር። በኮንፈረንሱ ላይ የተገኙ ተሳታፊዎች ለምርጫ ቦርድ የተለያዩ ስጋታቸውን በማንሳትና ግብዓት ይሆናሉ ያሏቸውን ሀሳብ ለግሰዋል። ከዚህ ውስጥ አንዱ ለምን የቅሬታ ሰሚዎች ቁጥር ቀነሰ? ይህስ ለመረጃ መጥራት አያጋልጥም ወይ የሚለው ይገኝበታል። ቦርዱ አሁን ወደ ሪፎርም ሲገባና ወደ አንድ ሲመጣ ሁለት ነገሮችን ይዞ መሆኑ ተጠቅሷል። በአንድ በኩል የምርጫ ጣቢያው የሚወስነው ውሳኔ የመጨረሻ አይደለም ያለው ቦርዱ ወደ ወረዳ ፍርድ ቤት ሊሄድ ይችላል ወይም ደግሞ ለምርጫ ክልል ሊመጣ ይችላል በማለት ገልጿል። ቦርዱ ከዚህ በተጨማሪ ወደ ፍርድ ቤት የሚሄድና አንዳንዱ እንደ ጉዳዩ ሁኔታ ወደ ቦርድ ሊመጣ ይችላል ብሏል። የብሔራዊ ምርጫ ቦርድ አባልና ተቋሙን በመወከል በመድረኩ የተገኙት ተክሊት ይመስል ሁኔታውን ሲገልጹ ከምርጫ ሂደትና ቆጠራ ከሆነ ወደ ምርጫ ቦርድ ይመጣል እንዲሁም ጠቅላይ ፍርድ ቤት ይሄዳል በማለት የእጩዎችን ምዝገባ ከሆነ
ምርጫ ክልል ነው የሚቀርበው ብለዋል። በተጨማሪም ከድምጽ መስጠት ጋር በተያያዘ ከሆነ ደግሞ ይሄው በወረዳ ፍርድ ቤት የሚታይበት ሁኔታ አለ በማለት አስረድተዋል። አስተያየታቸውን እየሰጡት የህግ ባለሙያው በበኩላቸው ከዚህ ቀደም የነበረውን የህግ ማዕቀፍና አሁን ላይ ያለውን በማመዛዘን ሀሳባቸውን አጋርተዋል። አስተያየት ሰጪው ቀደም ሲል 3 የነበረው አባላት የራሱ ምክንያት እንደነበረው አንስተዋል። ይህም የሚሰጠው ውሳኔ ሚዛናዊ ከማድረግ አንጻር ነጻና ገለልተኛ የሆነ ውሳኔ መስጠት እንዲችሉ እሱን በማሰብ ነበር ያሉ ሲሆን አሁን ግን ወደ አንድ መምጣቱ በራሱ ይዞት የሚመጣው የለም ወይ በማለት ጠይቀዋል። የህግ ባለሙያ በተጨማሪም ቦርዱ ይህንን ለማስተካከል ምን እየሰራ እንደሆነ ሀሳብ ያነሱ ሲሆን ይህንን ገለልተኝነት ለማስጠበቅ እዚያ ላይ ያለው ቅሬታ በትክክል መፈታት አለበት ብለዋል። ይህ መሆን ካልቻለ ወደ ሌላ ግጭት ሁሉ የሚወስድ ይሆናል በማለት አስጠንቅቀዋል። የህግ ባለሙያው በመጀመሪያ ደረጃ ከታች የሚመጡ የቅሬታ መፍቻ መንገዶች ላይ የሚሰጡ ውሳኔዎች በጣም በብቃት የታገዙ መሆን አለባቸው ብዬ አምናለሁ ያሉ ሲሆን ከዚህ አንጻር ምርጫ ቦርድ ቅሬታ መስማት ጥራቱን የጠበቀ እንዲሆን ትክክለኛ ሰዎችን ለመመደብ ምን ሰርቷል ሲሉ ቦርዱን ጠይቀዋል። በቁጥር መቀነሱ ላይ ሰፊ ማብራሪያ የሰጡት ተክሊት ይመስል እንደገለጹት በኢትዮጵያ ከ50 ሺህ በላይ የምርጫ ጣቢያዎች በመኖራቸው በእያንዳንዱ ጣቢያ 3 የቅሬታ ሰሚዎች መመደብ እጅግ ከፍተኛ የሰው ኃይል የሚጠይቅና አሰራሩን አድካሚ የሚያደርግ በመሆኑ ማሻሻያው የግድ አስፈላጊ ነበር ብለዋል። ቦርዱ 547 የፓርላማ መቀመጫዎች በመኖራቸው በአንድ ጣቢያ 3 ሰው ቢመደብ ምን ያህል እንደሚሆን መገመት ቀላል አይደለም ሲሉ አብራርተዋል። የቅሬታ ሰሚዎች ቁጥር መቀነስ በውሳኔዎች ጥራት ላይ ሊያመጣ የሚችለውን ተጽዕኖ በተመለከተ ለተነሳው ስጋት ቦርዱ ምላሽ ያቀረበ ሲሆን የጥራት ጉድለት እንደማይፈጥር ግን እርግጠኛ ነን ብሏል። ተክሊት ተጠያቂነትና ይግባኝን በተመለከተ በአንድ ቅሬታ ሰሚ የሚሰጠው ውሳኔ የመጨረሻ ሳይሆን ቅሬታ ያለው ወገን ወደ ወረዳ ፍርድ ቤት እንዲሁም ወደ ምርጫ ክልል ወይም እንደ ጉዳዩ ክብደት ወደ ቦርዱና ወደ ጠቅላይ ፍርድ ቤት ይግባኝ ማለት መብቱ የተጠበቀ ነው ብለዋል። ቦርዱ በአንድ ጣቢያ አንድ ቅሬታ ሰሚ ሲመደብ ጥብቅ የምልመላ ሂደት ተከትያለሁ ብለዋል። ቅሬታ ሰሚዎች የሚመለመሉት ከማንኛውም የፖለቲካ ፓርቲ ወገንተኝነት የሌላቸው መሆኑ ተረጋግጦ ነው ያለው ቦርዱ ለዚህም እንዲረዳ የእጩዎች ዝርዝር ለሁሉም ፓርቲዎች ቀድሞ እንዲሰራጭና ተቃውሞ ያለበት ግለሰብ እንዲቀነስ ያደርጋል ሲሉ አስታውቀዋል። ከዚህ ቀደም ቅሬታ ሰሚዎች ላይ ራሱ ቅሬታ ይቀርብ እንደነበረ ያስታወሱት ተክሊት በሰባተኛው ጠቅላላ ምርጫ ግን ሰፊ ስልጠና መሰጠቱን አስገንዝበዋል። አክለውም የተመደቡት ግለሰቦች ብቁ እንዲሆኑ ረጅም ጊዜ የፈጀና ሰርተፊኬት የሚያሰጥ ጥብቅ ስልጠና እንዲወስዱ እንደተደረገም አንስተዋል። ተክሊት በተለያዩ የምርጫ ጣቢያዎች ተንቀሳቅሰን ተመልክተናል ያሉ ሲሆን አሁን በመሰራት ላይ ያሉ አብዛኞቹ የቅሬታ ሰሚዎች በ2013 ዓ.ም ምርጫ ወቅትም ተመሳሳይ ስራ ሲሰሩ የነበሩና ልምድ ያላቸው ናቸው ብለዋል። ይህ አዲስ አሰራር በፊት የነበረውን 1162 መሰረት ያደረገ ነበር የተባለ ሲሆን አሁን በአዋጅ ቁጥር 1344 ላይ ተካቶ የጸደቀ ነው ተብሏል። ዓላማውም በምርጫ ጣቢያ ደረጃ የሚታዩ መደራረቦችን በመቀነስ ቀልጣፋና ውጤታማ የቅሬታ አፈታት ስርዓት መዘርጋት ታሳቢ አድርጎ ነውም ብለዋል። ይህ ማሻሻያ በምርጫው ሂደት ላይ የሚኖረው ተጽዕኖ ለመገምገም ቦርዱ በየደረጃው ያለውን አፈጻጸም በቅርበት እንደሚከታተል ታውቋል። በአፍሪካ የሎጂስቲክስ ዘርፍን ለማሳደግ ይሰራል የተባለ ማህበር ተመሰረተ። በአፍሪካ የሎጂስቲክስ ዘርፍ ለማጠናከርና ለማሳደግ ይሰራል የተባለለት የአፍሪካ የጭነት ሎጂስቲክስ ማህበራት ፌዴሬሽን በኢትዮጵያ በይፋ ተመስርቷል። የማህበሩ የምስረታ ስነስርዓት ከፍተኛ መንግስት ባለስልጣናትን፣ የኢንዱስትሪ መሪዎችንና ከአፍሪካ የተውጣጡ ባለድርሻ አካላትን አሳትፏል። አዲስ የተቋቋመው ማህበር አህጉር አቀፍ ጥላ ድርጅት መሆኑ የተነገረለት ሲሆን በመላው አፍሪካ የሚገኙ ሀገራዊና ቀጠናዊ የጭነት ማጓጓዣ ሎጂስቲክስ ማህበራት በአንድ ላይ ማሰባሰቡ በምስረታው መርሃ ግብር ላይ ተነግሮለታል። ምንም እንኳን የአፍሪካ የንግድ አቅም እያደገ ቢመጣም የተበታተኑ የሎጂስቲክስ ስርዓቶች፣ ወጥነት የሌላቸው የቁጥጥር አካባቢዎችና በባለድርሻ አካላት መካከል ውስን ቅንጅት ቀጣይ ተግዳሮቶች ሆነው ቆይተዋል። በአፍሪካ የሎጂስቲክስ ዘርፍ የሚስተዋሉ ክፍተቶችን ለመሙላት የተቋቋመው ማህበር በጭነት ሎጂስቲክስ ዘርፍ አህጉራዊ ድምፅ እንዲኖር ለማድረግ በአፍሪካ የሎጂስቲክስ ባለድርሻ አካላት መካከል የትስስርና የትብብር መድረክ ለመፍጠርና በሀገራዊ ቀጠናዊና አህጉር አቀፍ ደረጃዎች በግል ሴክተር እና በፖሊሲ አውጪዎች መካከል ድልድይ በመሆን የማገዝ ዓላማዎችን አንግቧል። በመላው አፍሪካ ቀልጣፋ፣ ወጪ ቆጣቢና የተቀናጀ የአቅርቦት ሰንሰለት ስርዓቶችን ማስፋፋት፣ የንግድና የትራንስፖርት ፖሊሲዎችን ልማትና
ስምምነት መደገፍ፣ በስልጠና በምስክር ወረቀትና በአቅም ግንባታ ፕሮግራሞች ሙያዊ ብቃት ማሳደግ፣ በሎጂስቲክስ ዘርፍ ውስጥ የእውቀት ልውውጥ ሽርክናዎችንና ፈጠራን ማመቻቸት የአፍሪካ የሎጂስቲክስ ባለድርሻ አካላት ፍላጎት በዓለም አቀፍና አህጉር አቀፍ መድረኮች ላይ ለመወከል አቅዷል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው በሮ ሀሰን በመድረኩ ተገኝተው ባስተላለፉት መልእክት አዲስ የተመሰረተው ማህበር መቀመጫውን በኢትዮጵያ ማድረጉ የንግድ ማህበረሰቡ ራሱን እንዲያስተዋውቅ የሚያመርተውን ወደ ገበያ እንዲያወጣና ተገቢውን ዋጋ እንዲያገኝ ከማድረግ አኳያ የንግድ አድማስን ከማስፋት አንጻር ጠቀሜታ እንዳለው ገልጸዋል። በሰሜን ምስራቅ ናይጄሪያ አዳማዋ ግዛት ውስጥ ታጣቂዎች ቢያንስ 29 ሰዎችን ገደሉ። በናይጄሪያ አዳማዋ ግዛት በሚገኘው ጉያኩ መንደር ውስጥ ታጣቂዎች ለበርካታ ሰዓታት በፈጸሙት ጥቃት ቢያንስ 29 ሰዎችን መግደላቸውን፣ ንብረት ማውደማቸውን ባለስልጣናት ገለጹ። የአዳማዋ ግዛት አስተዳዳሪ አህማዱ ኡማሩ ቪንትሪ ሰኞ ዕለት የተጎዱትን ነዋሪዎች ለመጠየቅ በሄዱበት ወቅት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለጉያኩ ሕዝብ ልቤ በሐዘን ተሰብሯል ብለዋል። ዛሬ ወንድሞቻችንና እህቶቻችን በጭካኔ በተነጠቁበት ስፍራ ላይ ቆሜያለሁ። ይህ የፈሪነት ተግባር በሰው ልጆቻችን ላይ የተሰነዘረ ስድብ ነው፣ ያለ ቅጣትም አይታለፍም ብለዋል። በተጨማሪም ቪንትሪ ለጥቃቱ ምላሽ ለመስጠት የጸጥታ ኦፕሬሽኑን በማጠናከር አስተዳደራቸው ለወታደራዊና ወታደራዊ ሳይሆኑ ለታጠቁ ሲቪል ቡድኖች የሚያደርገውን ድጋፍ እንደሚቀጥል ገልጸዋል። እንደ ሮይተርስ እና አሶሺየትድ ፕሬስ ዘገባ ከሆነ የሽብርተኛው የአይሲስ ቀጠናዊ ተባባሪ ቡድን በቴሌግራም መልእክት መተግበሪያ ላይ በወጣው መግለጫ ለጥቃቱ ኃላፊነቱን ወስዷል። እንደ አሶሺየትድ ፕሬስ ዘገባም በናይጄሪያ ውስጥ በቡድኑ የሚደገፉ ሁለት ዋና የታጠቁ ቡድኖች ቢኖሩም ለዚህ ጥቃት ተጠያቂው የትኛው እንደሆነ ወዲያውኑ ግልጽ አይሆንም። የጉያኩ ጥቃት የተፈጸመው ታጣቂዎች በሰሜን መካከለኛ ናይጄሪያ በሚገኝ የህፃናት ማሳደጊያ ላይ ወረራ በፈጸሙበትና 23 ህጻናትን አግተው በወሰዱበት በዚያ ዕለት ነው። በኋላም 15ቱ የተረፉ ሲሆን መንግስት የቀሩትን 8 ተጎጂዎች በሰላም ለመመለስና ወንጀለኞችን ለመያዝ ከፍተኛ ዘመቻ እየተካሄደ መሆኑን ገልጿል። ለገንዘብ በሚል የእገታዎች ቁጥር መጨመር በሚታይበት በዚህ የሀገሪቱ ክፍል ለተፈጸመው የህፃናት እገታ እስካሁን ድረስ ኃላፊነቱን የወሰደ ቡድን የለም። መግለጫው የታገቱት ህጻናት እድሜ ምን ያህል እንደሆነ አልጠቀሰም። ሆኖም በመግለጫው ላይ የተጠቀሰው ፑፒል የሚል ቃል በናይጄሪያ አጠራር አብዛኛውን ጊዜ የመዋለ ህጻናት ወይም የአንደኛ ደረጃ ተማሪዎችን የሚገልጽ ሲሆን ይህም እስከ 12 ዓመት እድሜ ያላቸውን ህጻናት ያጠቃልላል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግዎን አይዘንጉ። ጤና ይስጥልኝ።